ሶይ የሌሎችን ህይወት ከማበላሸት ሌላ ዞር በይ። ይቅርታ አድርጊልኝ። እሺ ተረጋጊ። ሰማኛለህ? በማይመለከት ነገር አትግባ። ቢከፋኝም ምንም ቢልም በቃ እዛው ብቻል እምነግረውም የማማክረውም ሰው የለም። ለማንም በቃ አተነፍሽ። ሲደብረኝ እንኳን የምሄድበት ሰው የለም። ማንን አምኜ ነው የፍቅር ህይወት የምጀምረው? የትኛውን ሰው አምኜ ነው የፍቅር ህይወት ሊኖረኝ የሚችለው? ፍቅረኛዋ ልታስተዋውቅ ወደ ቤታችን ይዛ መታ ነበር እና በቃ አላሽም እንዳየሁት ነው የደነገጥኩት። ያማል። አንዳንድ ስሜቶች አሉ። ይሄ አውጣ ልትናገራቸው ማትችላቸው ግን ውስጥን ሊበልቁ የሚችሉ ብዙ ስሜቶች አሉ አይደል? እንጂ የእህትን ባል መቀማት ልክ እንዳልሆነ እናውቃለን። ግን ደግሞ በቃ እኛ የራሳችን ስሜት አስቀድመን ነው በቃ ተዋደናል ብለን ያሰብን። ስለዚህ አባትና እናቴም እህቴን ጥፋተኛ ማድረግ አይፈልጉም። ስለዚህ በቃ እህቷ እንዲያረገቻት እውነቷን ነው የሚናገሩት። አዎ፣ ምክንያቱም እህቴ ባል የሌለችበት ነገር አንገቷን መድፋት የለባትም። ልክ ነው። ሰላም የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን፣ የማከብራችሁ የምወዳችሁ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። ዛሬ ደግሞ አሁንም እዚሁ በተለመደ ስቱዲያችን አንድ እንግዳ ይዘን ለእናንተ አስተማሪ ነው፣ ጠቃሚ ነው፣ ሁለተኛ ደግሞ ለመጡ እንግዶችም ጠቃሚ ነው የምንለውን ነገር እንዳለ እዚሁ ይዘን ተገኝተናል። ምንድን ነው ማን ነው የሚለውን ደግሞ ሁሉንም እዚሁ ባለው እንግዳይ መሰረት ምንሰማ ይሆናል። ከእናንተ ጋር አብሮነታችሁ ሁሌም እንዳለን ነው። እናንተም ከኛ ጋር እኛም ከእናንተ ጋር ስለ ሁሉም ነገር ግን በጣም ነው የማመሰግነው። ብዙ ማበረታቱ አለ፣ ብዙ ጥሩ ነገሮችን ሀሳብ አስተያየት በመስጠት ላይክ ሼር በማድረግ እየተባበራችሁ ነው። ለዛም እጅግ በጣም እያመሰገንኩ አሁን ወደ ባለ ጉዳይ ወይንም ደግሞ እንግዳይ ጋር የተወሰነ ቆይታ ይኖረናል። አሁንም በአክብሮት አብሮነታችሁ አይለየን እንላለን። እንግዲህ ወደ ጉዳያችን እህቴ ስለመጣች በጣም ደስ ብሎኛል። እኔም በጣም ነው የማመሰግነው። እስቲ በመጀመሪያ ያው እኔን ስለተዋወቅን ድጋሜ ነው የሚሆነው ለቤቱ እንደው ዝም ብሎ ከሚጠሩሽ እስቲ ራስሽን አስታውቂ። እሺ፣ ኤደን እባላለሁ። እሺ፣ እዚህ አዲስ አበባ ነው ተወልጄ ያደግኩት። የአዲስ አበባ ልጅ? አዎ። እሺ፣ ብዙ በእርግጥ የአዲስ አበባ እንግዶች አሉ። መቼስ እነሱን አይተሽ ነው ብዬ ተስፋ አደርጋለሁ። አዎ፣ በጣም አየው ነበር፣ እንትን ቻናል እከታተለው ነበርና ብዙ ሰዎች መጥተው እዚህ በጣም ሰላም አወርደው ብዙ ነገራቸው ተስተካክሎ ብቻ በጣም ብዙ ነገር አይቻለሁ እዚህ ሚዲያ ላይ እና እስኪ እኔም ተራዬ ደርሶ ዛሬ መጣሁ ነው። አንተም ደግሞ ጭንቀቴን ተረድተህ ቶሎ ነው ወደዚህ የጠራኸኝ እና በጣም ነው የማመሰግነው። ተመልካቾቻችን፣ በነገራችን ላይ ሁሌም ቪዲዮ መዝጊያ የምለው ነገር አለ። ቤታችን ምንም አይነት ልዩነት ለሰው አንፈጥርም። የመልክ የዘር የምን ምንለው ታሪክ የለም። ሰው የሆነ ሰው ከራሱ ጋርም ከበዳዩ ጋር ወይንም ደግሞ ይቅርታ መጠየቅ ከሚፈልገው ጋር እርቅ ማውረድ ከሚፈልገው ጋር መታረቅ የሚፈልግ የእድሜ ገደብ የለንም፣ የፆታ ገደብ የለንም። ለሁሉም ቤታችን ከፍት ነው እና ያም ነው ዛሬ ኤደን ወደዚህ እንድትመጣ ያደረገው። ይሄ አሁንም በድጋሚ የሚያስተላልፈው መልዕክት ለሁላችሁም ነው። ቤታችን ሁሌም ለማናችሁም ክፍት ነው። መምጣት የምትፈልጉ ሰዎች በማንኛውም ሰዓት ላይ ባዮ ላይ የቴሌግራም አካውንታችን ስላለ እዛ ላይ ያለውን ነገር ነግራችሁን ኦርደር ይኖራል። ምናልባት ብዙ ሰዎች ስለሚኖሩ እንደዚህ ጉዳይ ያላቸው ሰዎች ስለሚኖሩ እንግዲህ በኦርደር ጀምረናል። እንግዲህ ሁሉንም ሰው መቼስ በአንዴ ነው አትይም እና አንዱን ጉዳይ ጀምረሽ የእነሱን ከቋጨሽ በኋላ ነው ማለት የሁሉንም አንጠልጥለሽ የምትይዥ ከሆነ ትንሽ አስቸጋሪ ነው የሚሆነው እና ከዛ አንጻር በየተራ ነው የምናደርገው። ምናልባት ካስጠበቅንሽ አናውቅም፣ ይቅርታ። እንደውን ቶሎ ሊጠራችኝ ነግሬም ስለነበር በጣም አስቸኳይ ነው ያለሁበት ሁኔታ ምናምን ነግሬ ነበር እና ለዛም ይመስለኛል ቶሎ እሱን ልክ ነሽ። እስቲ እንግዲህ ስለ ራስ ከማስተዋወቅ ከዛ ወደ ጉዳያችን ነግባ። ጉዳይ ምንድን ነው? ከቤተሰቦቼ ጋር ትንሽ ተጋጭቻለሁ። ማለት ሙሉ ቤተሰብ ጋር ነው ወይስ? ከሙሉ ቤተሰብ ሁሉም ጋር? አዎ። ምን ተፈጠረ? ምን መሰለህ የተፈጠረው፣ እህቴ ማለት ቤት ውስጥ እኔ እናቴ አለን፣ 3 እህቶች አሉ፣ 2 ወንድሞች አሉ። ልጆች ቤት ውስጥ 5 ነን እና
በጣም ጥሩ ጊዜ ነበር ያሳለፍነው ከቤተሰቦች ጋር። ጥሩ አስተዳደግ ነው ያደግነው። ቤተሰቦቻችን ለእኛ ብዙ ሆነዋል። እኛ እዚህ እስክንደርስ አስተምረው ለብዙ ነገር አብቅተውናል። ማለት ያው ቤተሰብ ሲወልድ የራሱን ወትቶ ነው። ከዛ በኋላ ለእኛ ነው መኖር የሚጀምረው። እኛ ደግሞ በጣም እንወደናል ቤተሰቦቻችን፣ እውነት ነው የምልህ። እና ጥሩ አስተዳደግን ያሳደጉን፣ በጥሩ ሁኔታ ምን ያደግነው፣ ምንም ሳናጣ ምንም ሳይጎልብን በቃ ብቻ አሪፍ ሁኔታ ላይ ነው ያደግነው። ጥሩ ትምህርት ቤትም አስተምረውናል እና ለቤቱ ታላቅ ነኝ። የቤቱ ታላቅ ነኝ። ልጆቹ ታናናሾቼ ናቸው። የመጀመሪያ ልጅ? የመጀመሪያ ልጅ። እሺ። ያው እንደ መጀመሪያ ልጅነቴ አርአያ መሆን አልቻልኩም እንጂ የመጀመሪያ ልጅ ነኝ እና ምንድን ነው የተፈጠረው? ምን መሰል የተፈጠረው፣ በአንድ ወቅት እህቴ ፍቅረኛዋ ልታስተዋውቅ ወደ ቤታችን ይዛ መታ ነበር እና በቃ አልዋሽም፣ እንዳየሁት ነው የደነገጥኩት። የምርሽን ነው? የምሬን ነው የምልህ። በጣም ነው የደነገጥኩት እንዳየሁት። በቃ እሱም ሲያየኝ የሆነ አይነት አስተያየት አይቶኛል። ብቻ ተያይተናል። ከቤተሰብ ጋር ምናምንም እያወራ በደንብ ነው እየተያየን የነበረው ምናምን። ከዛ ደግሞ እሷም ሲቀጥራት አንዳንዴ አብረን እንሄድ ነበረ። ከዛ ብረት ሄዳለሁ ምናምን ሁለታችን ይጋብዘናል ምናምን። ብቻ በቃ በተደጋጋሚ መታየት ጀመርን። ከዚያ የሆነ ቀን ስልኬን ከስልኳ ላይ ወስዶ ይመስለኛል ቴሌግራም ላይ አወራኝ እና በቃ ረጅም ጊዜ ቴሌግራም ላይ እናወራ ነበር በተደጋጋሚ። ከዛ በቃ በደንብ እያወራን ሄድን። የሆነ ጊዜ ላይ ብቻዬን አገኘኝ፣ ደወለልኝ፣ አገኘኝ እና በቃ ሁለታችንም እንደተዋደድን ተናወራንበት። የምርሽ ነው? አዎ ማለት ይህን ስል ይህን ያህል ኮንፊደንስ ኖሮኝ ይሄ እንትን ኖሮኝ አይደለም። ያው ነገሮች የገቡኝ ከጊዜ በኋላ ልክ እንዳልሆነ አውቃለሁ። ሰላምም ስለነሳኝ ነው ወደዚህ የመጣሁት። ማለት እንደዛ ልትባባሉ የቻለች ማለት እሺ፣ አንቺ ያው አይ ቲንክ ብቻሽን ነሽ ብዬ ላስብ እና ከእሷ ጋር እያለ ነው ወደዚህ ስሜት ውስጥ ወይንም ደግሞ ለአንቺ ያለውን ስሜት የገለጸ አብሮ በቃ በጣም ወድሻለሁ ካየሁሽ ጀምሮ ምናምን አለ። ያው እኔ ደግሞ ዋሰብኝ ጭራሽ። በቃ እንደዛ ሲለኝ ስለ በቃ እኔ የተሰማኝና የወይስ የተሰማው ብዬ አሰብኩኝ። በቃ እህቴንም እረሷል በዛ ሁኔታ ውስጥ ማለት በቃ ስሜቴን አስቀደምኩ ይመስለኛል። ብዙ ነገራችንን የረሳ ነው እና በሆነ አጋጣሚ ተገናኘን። ማታ ላይ የተገናኘ ነው እና ጠጥተን ምናምን አብረን ከዛ በቃ አብረን አደርን ጭራሽ። ከዛ በኋላ ባሰብን ሁለታችን ይሆን ያለው ነገር በቃ እየባሰብን ነው የመጣው። ያባስ በጣም እየተዋደደ መጣ እና በዚህ ውስጥ እህቴ ልታገባ አንድ ሳምንት ሲቀራት ማለት እናንተ የሁሉ ነገር እያደረጋችሁ የእነሱ የሰርግ ፕሮሰስ እየተካሄደ ነው? አዎ የተወሰነ ጊዜ ይቀረው ነበረ ማለት ማውራት ስትጀምሩ? አዎ ሰርጉ ታስቧል ማለት በዚህ ጊዜ የሆነ ወር ይሰጠው የለ ሰርግ የሆነ ወር ተሰጥቶታል። ከዛ በቃ እንደዚህ እየተባለ ብቻ እኔ እነሱ አብረን ነበር። ከዛ በኋላ ከእህትሽ ጋርም የጋብቻ ወይም የሰርግ ፕሮሰሱ እየተካሄደ እሺ ማለት ይኸውልህ እኔ አሁን በሰዓቱ ይሄ በቃ መሀል ላይ ያለው ምን ይደርሳል የሚለው ነገር ምንም ጭራሽ አይምሮ ውስጥ አልመጣልኝ። ጭራሽ በቃ ምን ይደርሳል ምናምን አይደለም ብቻ እኔ እና እሱ ፍቅር ውስጥ ነን። እየሆነ ያለው ነገር ልክ ነው ብዬ ነበር ማስብ። ማለት የሆነ አንዳንዴ ስሜቶቻችን ምን ያደርጋሉ መሰለሽ በቃ የሆነ ከፈጣሪ ፈቅዶ እንዳደረገው አይነት ነገር ስሜት እንዲሰማን ያደርጋል። ልክ እንደሆንኩ ነው በዛ ሰዓት በቃ ወድጄዋለሁ፣ እሱም ወዶኛል። በዛ እንኳን እርግጠኛ ነሽ? በሱ ማለት የገዛ እህትሽን ነው አይደል? እንግዲህ የመጀመሪያ ልጅ ነኝ፣ ታናሽሽ ነው። ስለዚህ ከእሷ ጋር የፍቅር ህይወት ኖሮ መቼስ የቆይታ ባይኖራቸው ቤተሰብ ለመተዋወቅ ድረስ አይመጣም። ስለዚህ አሁን ይወደኛል የሚለውን ነገር እርግጠኛ መሆን ቻልሽ? ከሚሆንልኝ ከሚያሳየኝ ነገር አንፃር በቃ የእውነት እንዳፈቀረኝ የተሰማኝ ነኝ ማለት በቃ ከሱ የበለጠ ከኔ ጋር በጣም ደስተኛ ነበር።
ለእኔ እየሆነ ያለው ነገር ምናምን በጣም ደስ ይል ነበረ። በቃ የሚችለውን ሁሉ ይሆንልኝ ነበር። ለእኔ ከእሷ ጋር ከሚያሳልፈው ጊዜ ከኔ ጋር የሚያሳልፈው ጊዜ አስደስተው ነበር። ያ ነገር እንዴት ነው? ከእሷ ጋር ችግር አልፈጠረም ማለት የእሷን ጊዜ የተሻማች ነው እና ለምንድን ነው ጊዜ በሁለቱም ክፍተት አልተፈጠረም ማለት ጊዜውን እየተሻማች ስለሆነ? አዎ ግን እሷ በቃ እንትን ነው አሁን ይሄ ስራ ነኝ ይላታል። አሁን ልንጋባ ስለሆነ እነዚህ ነገሮችን ማስተካከል አለብኝ ምናምን ብቻ እነዚህ ምክንያቶች ያቀርብላት ነበር። እነሷም በቃ ያ እንደሆነ ነው ያሰበችው እንጂ አሁን እኔ ላይ እንደዚህ ያደርጋል እህቴ እንዴት ታደርግብኛለች ብሎ ፍጹም አታስብም ነበር እሷ። ማንም ሰው እህቴ እንዴት ታደርግብኛለች ብሎ የሚያስብ ሰው የለም። ወይንም ደግሞ ያው ኦልሬዲ ሰርጉ እየደረሰ ስለሆነ እንደዚህ አይነት ነገር ውስጥ ይገባል ብሎ አታስብም። አዎ ሌላ ጊዜ ቢሆን አሁን በፍቅር ማለት ፍቅር ሁኔታ ላይ ሆነ ቢሆን በቃ አሁን እንደዚህ ይፈጠራል ይሄ ከሌላ ሰው ጋር ቢሆንስ ምናምን ብለህ የምታስበው እኮ ያኔ ነው። ከሌላ ሰው ጋር ሆኖ ነው ምናምን ትላለህ። ስልክ አላነሳ ሲል ወይ እንደዚህ ተፈጥሮ ነው ትላለህ። አሁን ላይ ግን ይሄን እንድታስብ የሚያደርጋት ምንም ነገር የለም። በቃ እንደምታገባው እርግጠኛ ናት። ኦልሬዲ ሽማግሌ ተልኳል ምናምን አልቋል ነገሩ። ጊዜውን ነው የምጠብቀው ይችላል ብቻ በቃ በዛ ሁኔታ እኔና እሱ እንደዛ ቀጠልን። ከዛ ልታገባ 1 ሳምንት ሲቀራት ቪዲዮማ እንደሆነ አላውቅም አሳያት። የምርሽ ነው? የሆነ ሰው ይመስለኛል እየተከታተለን ነበር። 1 ሳምንት ሲቀራት የሁለታችሁ ቪዲዮ ደረሳት ነው እያልሽኝ ያለው? እሺ አልዋሽም። በሰዓቱ ምንም አልተሰማኝም። አንቺ የራስ ስሜት ላይ በቃ ፍቅር የሚለው ነገር ላይ በደንብ ይዞሻል። በቃ እኔ ፍቅር ውስጥ ነኝ። ምንም የተሰማኝ ነገር የለም። በቃ እህቴ እንደብድ አደረጋት። እንዴት ልበልሽ በቃ በጣም ነው ያዘነችው። ከዛ ደግሞ ታውቃለህ በኛ ባህል አሁን ብዙ ሰው ሰምቷል። ሽምግልና ከተላዘ ኦልሬዲ ሳምንት ማለት እኮ በቃ ጠጁ ተጥሏል፣ በርበሬ ኤቭሪቲንግ አልቋል። አይደለም ሰርግ ሽምግልና ሲላክ ብዙ ሰው ይሰማል። እሷ በደንብ ኢቭን ፕሮሚስ ስታደርግ ያውቃል ብዙ ሰው እና በቃ በጣም ብዙ ሰው አውቋል። ስታስበው በቃ እናትና አባቴን አንገት ማስደፋት ሆነባትና በቃ የሆዷን በሆዷ ይዛ ሰርጉ ተካሄደ። ማለት ይሄ ጉዳይ በሁለታችሁ መሀል ብቻ ነው የሆነው? የቪዲዮውን ጉዳይ ቤተሰብ ጋር አልደረሰም? እሷ ብቻ ናት የምታውቀው። ለሰዓቱ እሷ ብቻ ነው የምታውቀው። ያው ስለ ቤተሰብማ ከደረሰ ሰርጉ ይቀራል እንጂ ቤተሰብ ይሄን ነገር አይቀበልም። አይታወቅም የሚፈጠረው እና ለመናገር በጣም ብዙ ነገር ነበር የሚሆነው። በዛ ላይ መረበሽ ነው የሚሆነው እነሱ። ሰርጉም ሰርግ አይሆንም ማለት ለዛም ብላ እህቴ በጣም እውነት ልበቀና ሰው ነች። አስተሳሰቧ በጣም በቃ የትልቅ ሰው አስተሳሰብ ነው። ከዛ በቃ ብቻ እንደዚህ እያለ ሰርጉ ተካሄደ። በሆዷ ይዛ ያን ጉድ ያን ቀን የሷን ፊት ብታየው በቃ በጣም በቃ ይሄ ሰርጉ አይደለም ምንም ነገር ነው የማይመስለው። በጣም አዝና ነበር። እሱ ያውቅ ነበር እንዳወቀች? አዎ። ስለዚህ ሶስታችሁ መሀል ነው የጉዳዩ? ሶስታችሁ መሀል ነበር ማለት አግኝታ ወርተዋለች እኮ እሱ ነው እንዴት ታደርገኛለህ ይሄን ነገር እና በቃ እሷን ነው የምወዳት። እሺ በቃ ተገናኝተው አውርተናል አለኝና አንቺን እንደምወድሽ ነግሬያታለሁ ምናምን በቃ ከኔ ጋር ኦልሬዲ ተቆራርጠናል። እነሱ ምንም የምናወራው ምናምን ነገር የለም። ሰርጓ ብቻ ናት የያዘቻችሁ? በቃ የያዘችን እሷ ነች። ከዛ ሰርጉ ተካሄደ። በቃ ማለት ቤተሰብ ራሱ ምን ሆና ነው ይላል እያያት ፊት ለፊት ምንድን ነው ሆናችሁ ይችላል እንዴት በዛሬ ቀን እንደዚህ ትሆናለች ምናምን ኢቨን ትንሽ እንኳን ፈገግ የሚል ፊት የላት። በጣም ከባድ ነው። በጣም ከባድ ነው። ከዛ በቃ ምን ሆና ነው ሁሉም እየመጣ ምን ሆና ነው የሚለኝ ደግሞ እኔ ያ የቤቱ ታላቅ ነሽ። ስለዚህ ብዙ ኃላፊነት እንዳለብሽ ሰው ይሰማው። ምንድን ነው የሆነችው? ያስቀየማት ያስከፋት ሰው አለ በዛሬ ቀን ያም እየመጣ ምን ሆና ነው ይለኛል። እኔ ምን እመልሳለሁ በዛ ሰዓት? ይሄን ሆና ነው አይደል እንግዲህ ምንም አልሆነች ደክሟት ይሆናል እያልኩ በቃ ነገሮችን እንደዚህ እያልኩ የሆነ ምክንያት እየሰጠ መሸፋፈን ጀመርኩ ያንን ቀን። ከዛም ቀኑም አለፈ። ከዛ መልስ ተጠሩ።
የኛ ቤተሰብ መልስ ጠራ። መልስም ሲጠራ በቃ በዛ ሁኔታ ነበር መልስ ሲጠራ። የእሱን ቤተሰብ አያውቅም፣ እኛም ቤተሰብ አያውቅም። ሶስታችሁ ጋር ነው በቃ እንትን ያለው? አዎ ማለት እንደዛ የመሆኗ ምክንያት እናንተ ጋር ነው? መልሱም ያለው እናንተ ጋር? መልሱም ያለው እኛ ጋር ነው። ነገሩ ሁሉ እኛ ጋር ነው ያለው። እህቴ መመለስ አትችልም ይሄን ነው እንኳን ብላ በሰዓቱ። እኛም ደግሞ ይሄንን አደረግን አንልም። አስበዋል። ይሄን አደረግ እንዴት አድርገን እንላለን? ከዛ በቃ እሷ ቤተሰብ እንደያዝን እንደተሸፈነችው ስለገባኝ እኔም ደግሞ ነገሩን መናገር ስለማችል መቼስ እናትና አባቴ ፊት ቁጭ ብዬ እህቴ እንዲያርጊያታለሁ አለ ማለት የእህቴን ባል ቀምቻለሁ ይባላል። በጣም ከባድ ነው። ስለ ልክ እንዳልሆነ እኮ እናውቀዋለን እኛ። ይሄ መቼስ የእህትን ባል መቀማት ልክ እንዳልሆነ እናውቃለን። ግን ደግሞ በቃ እኛ የራሳችን ስሜት አስቀድመን በቃ ተዋደናል ብለን ያሰብን። ከዛ እሱም እኔ እኮ እሷን ብዙም ያን ያህል እንትን አልልም፣ ከአንቺ ካገኘሁ ጀምሮ ከአንቺ ጋር ነው ደስተኛ የሆንኩት። ይሄ ማለት እንግዲህ እነሱ ብዙ ጊዜ አሳልፈው ቤተሰብ ትውውቅ የመጣ ጊዜ ነው። ያ ማለት የቤተሰብ ትውውቁ ደግሞ የተካሄደው ማለት ወደ ሰርግ እየተቃረቡ ስለሆነ፣ ስለዚህ በጣም አጫጭር ጊዜ ነው። ከአንቺ ጋርም የትውውቅ ጊዜያችሁ ምናምን በጣም አጭር ጊዜ። በቃ ያ ስለደረሰ እኮ ነው አምጪና አስተዋወቂ ነው ያሏት ቤተሰቦቼ። አምጥታ አስተዋወቀችው። አንቺ ለመታወቅ ሲመጣ ቀድማ አስደነገጠች። በጣም ነው የደነገጥኩት። ገና ሲገባ በጣም ነው የደነገጥኩት። ከዛ በቃ ያው እንደዛው ቀጠለ። ከዛ ከእሷ ጋርም ተጋብቶ ትንሽ ጊዜ ነው የቆዩት። ምን ያህል ጊዜ? 3-4 ወር። በዛ መሀል ግን እኔ የምገኘው ነበር። ከሰርጉ በኋላም ከአንቺ ጋር ያለው ነገር ቀጠለ? ከዛ እሷም በቃ ገዘላ አሁን በወሩ ልፍታው ብትል ቤተሰብ አለ፣ ያው ሁሉ ወጪ ወጥቶ ምናምን ብዙ ነገር አለ። ይሄ እንደዚህ ልፍታው ብለን የምትነሳበትም አይደለም። በአንድ ወር ውስጥ ምን አይነት ምክንያት ተገኘም ይባላል? ምንም በቃ ምንም ልታደርግ አችልም። ብቻ እሷም የሆዷን በሆዷ ይዛ ታግሳ 3-4 ወር ቆየች። ከዛ በ5ኛው ወር ተፋቱ። ምን ተባለ ምክንያቱ? የፍቺ ምክንያት ቤተሰብ አወቀ። በቃ መጨረሻ ላይ ማለት አይታ ችላ አቃታት እንትን አለች። ቤተሰብ ሰብስባ በቃ እኔ እንደዚህ ሆኛለሁ፣ ከዚህ በላይ ግን ይሄን መንገድ መቀጠል አልችልም፣ እናንተ እንዳላሳዘን ብዬ ይሄን ነገር አድርጌ ደግሞ ቁጭ ባልኩበት ነው ሁሉ ነገር እፈልግሻለሁ ብላኝ የሁሉ ጊዜ ስለደበቀችውና እንትን ስላለች እንዲህ ታወራዋለች ብዬ አላሰብኩም። እኔ በጣም ነው የደነገጥኩት። በቃ መሬት ተሰንጥቃ ብትወጣኝ ደስ ይለኛል። ምንም በነገሩ ደስተኛ በሆኑ ቤተሰብ እንዲያውቅ አልፈልግም ነበር። እኔ ራሴ ምን እንደሆንኩ አላውቅም። ከጊዜ በኋላ እንዴት ነው ያሳደገን? እንደዚህ አልነበረን ቤተሰቦች። በጣም እንድንዋደድ እንድንከባበር ብዙ ነገራችንን ሼር እንድንራረግ አድርጎ ነው አይደለም ለራሳችን ለውጭ ሰው ሼር ተደራርገን እንድንኖር ነው ያሳደገን። በጣም ለብዙ ሰው አርአያ የምንሆን ልጆች ነበር ለብዙ ቤተሰብ። በዛ ላይ ደግሞ የመጀመሪያ ልጅ ስለሆነች ትልቅ ኃላፊነት አለብሽ። በቃ በጣም ነው የደነገጥኩት። እንዴ በስመ አብ ረጅም ሰዓት ነው ዝም ያለው ቤተሰብ። ምን እንደሚለኝ ራሱ ግራ ገብቶት። በዛን ሰዓት የተለየ ስሜት ውስጥ የገባ ሰው የለም ወይ? ደንግጦ ራሱን የሳተ እንዴ? ፋዘር ራሱን ስቷል። በጣም ነው የደነገጠው። ማዘርም ያው ከዛ የማይተናነስ ነገር ውስጥ ነው በቃ የሆነችው። አባትሽ ራሱን ስቶ ነበር አባቴ በጣም። ምክንያቱም ያሳደጋ እንደዚህ አይደለም እንዲህ ትሆናለች ብሎ ሊያስብ ይቅርና ወይ በስመ አብ እንዴት ልበል በቃ ለስንት ነገር ትደርሳለች ብሎ የሚያስባት ልጁ ነኝ እኔ። ለልጆቹ ሁሉ አርአያ መሆን ልጅ። በነገራችን ላይ ይሄ ማይሆን ባህሪ አሳይቼ አላውቅም። እንደ ታላቅ በጣም እንትን ብለው ነው ያሳደጉኝ እና እስከዛ ሰዓት ድረስ እኮ እኔ ለእህትና ለወንድሞቼ አርአያ ነበርኩ በብዙ ነገር። በቃ ያቺ አጋጣሚ ነች እኔን ከብዙ ነገር ያስወጣች እንጂ በጣም አርአያ መሆን ሰው ነበርኩ። አይደለም ለቤታችን ለውጭ ልጆች ለጎረቤት ልጅ አርአያ መሆን ምሳሌ ነበርኩ። የቀሪ ልጅ አትያትም እንደ እየተባለ በጣም ስርዓት ያለኝ ሰው ነበር። እኔ እንጃ እኔ በጣም በቃ ግራ እስከሚገባ ከጊዜ በኋላ ለራሴ ራሱ ምን እንደነካኝ ራሱ እስከማላውቀው ድረስ ነው የሆንኩትኝና አሁን ግን ሁሉም ነገር ከአቅሜ በላይ። ከዛ በቃ ልክ በ5ኛው ወር ሲፋቱ ደወለልኝና አገኘኝ።
ከዛ በፊት ግን ማለት ቤተሰብ እንግዲህ ብዙዎች ተፈጠረ ብለሽኛል እና ምን ከቤተሰብ ጋር ምን አይነት ነገር ውስጥ ገባሽ? እንዴ አይንሽ እንዳለው ነው ቤተሰብ አይንሽ እንዳለው እኔ ከዛሬ በኋላ አይንሽን ማየት አልፈልግም። አባቴ ልክ በቃ ፌንት ወጣ ብያለሁ መለስ እንዳለለት በቃ እንዳላያት በፍጹም እሱም ሁሉም ቤተሰብ ወንድም እህቶቼም እንዳልነሽ ነው ልናያት አንፈልግም። በቃ ጠፋሁ፣ ከዛ አካባቢ ጠፋሁ። ምክንያቱም ቤተሰብ መስማቱ ሳያንስ ጎረቤት ከሰማ አካባቢ ያለ ሰው ከሰማ አስብ ምን ሊያደርገኝ እንደሚችል ቢደበድበኝ ሁላ ነው ደስ የሚለው። መቼም እንደዚህ አይነት ስራ ሰርቼ ማንም ጎሽ ሊለኝ አይችልም። ከዛ በቃ ጠፋሁ። ከዛ አካባቢ ያልተወሰነ ጊዜ በቃ የሚደውልልኝ የለም የሚፈልገኝ የለም። ብቻዬን ቀረ። ብቻዬን ማለት የእህቴን ጉዳይ ሲያውቁ ጓደኞቼ የራሱ አገለሉኝ። በቃ ትንሽ ጓደኞች ናቸው የነበሩኝ፣ እነሱም አገለሉ። ብቻ በዙሪያ ያሉ ሰዎች ስለ ጉዳይ ማወቅ ጀመሩ። ከእነሱ ጋር መለያየት ተጀመረ። እህቴ ተፋታ ስንመጣ ምንድን ነው ይላል ሁሉም። ገብቷል። ምንድን ነው ሲል አባትና እናቴም እህቴን ጥፋተኛ ማድረግ አይፈልጉም። ስለዚህ በቃ እህቷ እንዲያደረገቻት እውነታውን ነው የሚናገሩ። አዎ ምክንያቱም እህቴ ባሌለችበት ነገር አንገቷ መድፈት የለባትም። ልክ ነው። በቃ ያም እየመጣ እንዴ ልጅ መፋታት ደግሞ አስበኛ ሀገር ምን ያህል ሰው አፍ ውስጥ እንደሚያስገባ ነው ያየ ሁሉ መንገድ ላይ ያገኘው ሁሉ እንዴ ምን ተፋተሽ ለተወሰነ ቀን ራስኩ ቤተሰቦች ቤት ስትሄድ ምን ሆነ ነው ትባላለህ። ጣልተህ ነው ወይ ትባላለህ። አዎ የሆነ አንድ ሳምንት ብትቀመጪ ተደጋጋሚ ሰው ሳይ ብትመላለሽ ራሱ እንደዛ ነው እንዴ አይሆንም ጭራሽ። በቃና በጣም ከባድ ነበር። እና በቃ ሁሉም ሰው የሚጠይቀው ጥያቄ እናቴንም አባቴንም እህቴ ወንድሞችም ሲጠየቁ በቃ እህቷ እንደዚህ አድርጋት ነው። አጋጣሚ በሆነ አጋጣሚ የማውቀውን ሰው መንገድ ላይ ሳገኝ በቃ መሸሽ ጀመርኩ። ምን ይሉኝ ይሆን እያልኩኝ ማለት ነው። ከዛ እሷም ተፋታች። መጣ ወደ እኔ ሲፈታት ስትፈታው ወደ እኔ መጣ እሱ። ኦኬ ቅድም ደወለልኝ ብለሽ ጀምረሽልኝ ነበር። ደወለልኝ። አቤት ስለው በቃ እሷ ጋር ያለኝን ነገር ጨርሻለሁ። ስለዚህ ከአንቺ ጋር እንጀምራለን። እንጀምር ነው መቀጠል እንችላለን። እንጂ ሲጀመርም ፈልገዋል ለምን ትዳር ምናምን አለኝ። የሆነ ደስ የሚል ነገር ተሰምቶኛል አልሽ። ምክንያቱም ወዶ ሰው ነው፣ ሁሌም አብረን ቢኖር ደስ ይለኛል። እሱን ሳገኘው በቃ የተለየ ደስታ ነው የሚሰማኝ ምናምን። ከዛ በቃ መጣ ወደ እኔ። ተቀበልሽ? አዎ በጣም በደስታ ነው የተቀበልኩት። ይህን ስለ ምንም አልተሰማኝም እያልኩ አይደለም። በቃ ሁለት ስሜት ውስጥ ተደበላለቀ። እፈልገዋለሁ፣ ወደ እኔ መምጣቱን እኮ እፈልገዋለሁ፣ አብሬ መኖር እፈልጋለሁ። ከዛ ከእሷ ጋር መለየቱን ሳስበው ደግሞ የሆነ ነገር ከቤተሰብ ጋር የሆነ ነገር ውስጥ ገብተሻል። አዎ ከዛ ይሄ ነገሩን የበለጠ እንደማደርገው ተሰማኝ። ከቤተሰቤ ጋር አስበዋል። ድጋሜ ሰው ወደ እኔ ህይወት ሲመጣ ደግሞ ጭራሽ እየባሰ ነው የሚመጣው ነገሩ። ጥላቻ እያደረበት ነው ሰው ወደ እኔ። በቃ እኔ ላይ ሁሉም ሰው ጥላቻ ያደረበት። ከዛ በኋላ ጭራሽ ባሰ። ብቻዬን የቀረሁት ከሱ ጋር ብቻ። ማንም ሰው አጠገቤ የለም። ቢከፋኝም ምንም ቢለኝ በቃ እዛው ቻል። የምነግረውም የማማክረውም ሰው የለም። ለማንም በቃ አተነፍሽም። ሲደብረኝ እንኳን የምሄድበት ሰው የለም። የማገኘው ጓደኛ የለኝም። ዝም ብዬ ከራሴ ጋር ብዙ ነገር የማሳለች። ያው በቃ ተጋባም በለው። እኔ ሽምግልና የሚላክለት ቤተሰብ የለኝም። ሊያውም ስቱዲዮ ካስበው። ስለዚህ ዝም ብሎ አብረን መኖር ተጀመረ። በቃ ዝም ብለን አብረን መኖር ጀመረ። በረቀን አብረን መኖር ጀመረ። ራቅ ብለን ከቦታው ማለት መጀመሪያ ጥሩ ጊዜ ነበር እያሳለፍን ነበር። አብራችሁ መኖር ከጀመራችሁ? አዎ ጥሩ ጊዜ እያሳለፍን ነበር። ከጊዜ በኋላ ግን በቃ እንዴት ልበልክ በጣም የጥፋተኝነት ስሜት ይሰማኝ ጀመር። ቤተሰቤ ናፍቀኛል፣ እህቴ ትናፍቀኛለች። ማንንም ሰው ማግኘት አልችልም። በዛ ላይ በቃ እንዴት ልበልክ እኔ በጣም ከአቅሜ በላይ ሆኖ ልክ ነው። ከባድ ነው። ግን አሁን ማልቀስሽ ምንም አይነት ነገሮችን ሊያስተካክል አይችልም።
ሰው ናፍቆ ያውቃል። እኔ በጣም ሰው ናፍቆኝ ነበር በሰዓቱ። ማየት እኮ ነው በቃ አብሮ መሆኑን ማውራት ማለት ሰው እኔ የማውቃቸውን ሰዎች ማየት ናፈቀኝ። ራሴን ከጎረቤት እዛው አካባቢ ካለ ሰው ራሱ አግርጌ በቃ ካሳደገች ጎረቤት ማህበረሰብ እና በቃ በጣም ከባድ ነበር። በዛ ላይ እህቴ ያረኳት ነገር እንዴት ልበል፣ እህቴ የሌላትን ነገር ነው የሰጠኋት። በጣም ከሰው ጋር ተግባቢ ነች። ሰፈር ላይ በቃ ከቤታችን እሷ ናት ጎበዝ። በቃ እናታችን ራሱ እድር ምናምን ሲኖር እሷ ናት የምትሄደው እና ብዙ ሰው ታውቃለች፣ ብዙ ሰው በጣም የማህበራዊ ህይወት ላይ ጎበዝ ናት። በጣም ጎበዝ ናት። ከጓደኞቿ ትምህርት ቤት ላይ ብዙ ሰው ትግባባለች። በእኔ ምክንያትም በቃ ከብዙ ነገሯን ያቆምኩት መሳቅ አቁማለች። ስቃ አታውቅም በእኔ ምክንያት። ብቻ በጣም ከባድ ነበር። ስለ እሷ ያሳለፈችውን እያሳለፈችው ያለችው ነገር አለ፣ እኔ እዚህ ጋር ያለሁበት ሁኔታ አለ። ከበደኝ። ከዛ በቃ አብሮኝ የሚኖረውን ሰው እየጠላሁት መጣ። ምክንያቱም እሱን ሳየው እሷን ነው ማስታውሰው። እሷን የበደልኳትን በደል ቤተሰቤ ላይ ያደረኩት ነገር ሁሉ በቃ ነው የሚመጣውና እንትን ሆነ፣ ጭቅጭቅ ሆነ ኑሯችን። በጣም መጨቃጨቅ ጀመርን፣ መጣላት ጀመርን። በቃ አቤት ማይመጣ ደስ ይለኝ ነበር በዛ ሰዓት። ምክንያቱም በቃ ሳየው የማይሆን ስሜቶች እየተሰሙኝ ያሉት ጸጸት፣ ከምንም በላይ ጸጸት ይሰማኝ ነበር። ከቅርብ ጊዜ ወዲህ ነው መምጣት? በቅርብ ጊዜ ወዲህ እኮ ኑረን ማለት አብራችሁ መኖር ጀምራችኋል? አብረን መኖር ጀምረናል። ከዛ በቃ ሳየው ጭራሽ እየተበሳጨሁ መምጣት ጀመርኩ፣ እየተናደድኩ መምጣት ጀመርኩ። በቃ መጣላት ነው ስራችን ምናምን። ሁኔታዎቹም ስለ ለእኔም የሚሆን አይነት ሰው አይደለም። ያው እኔ መስሎኝ ነው እንጂ በሰዓቱ ያው አንዳንዴ ፍቅር ላይ ስትሆን የምትሆነውን አታውቅም። ስሜት ሲመራ ከባድ ነው። በትዳርም በቃ ደስተኛ ሆነ የምትኖረው የሚመስልክና በቃ ደስተኛ ሆኜ እሆናለሁ ሆኜ እኖራለሁ ብዬ ያሰብኩበት ነገር ነበር። ግን በቃ ምንም ያሰብኩት ነገር አልሆነም። በአጠቃላይ ምንም ደስታ ሊሰጠኝ አልቻለም። ምንም ማለት ቤቴ ሙሉ ነው ምናምን እንሰራለን፣ ሁለታችንም በደንብ ነው በቃ የምንኖረው። ግን አንዳንዴ ቤትም ስላለ እቃም ስላለ ምንም ደስተኛ ገንዘብ ቁስ ምናምን ደስታን አይሰጥም። ምንም ነገር በቃ ህሊና ነፃ ሲሆን ነው ደስ ብሎ የምትኖረው። ፍቅር ሲኖር ሰላም ሲኖር ነው ቤት ውስጥ ደስተኛ ሆነ የምትኖረው። እኛ መሀል ደግሞ ይሄ የለም። ከጊዜ በኋላ ጠፋ፣ ብዙ ነገሩ ጠፋ። ከዛ እሱም ወደ ቤት ሲመጣ ይሄን ነገር ስለሚያውቅ እያመሸ መምጣት ጀመረ፣ መጠጣት ጀመረ። ምክንያቱም ሲመጣ በቃ ከኔ ጋር ጸብ ነው፣ ጭቅጭቅ ነው። ከዛ ያን እየጠራ በቃ እረፍት በሚሆንበት ቀን ብዙ ሌላ ጊዜ አብሮኝ ነበር የሚውለው። ቤት ውስጥ አብረን ነው የምንውለው፣ አሪፍ ጊዜ ነበር የምናሳልፈው። ከዚህ ነገር በኋላ ግን በቃ ይወጣል፣ እሑድ ነው እረፍቱ፣ ይወጣል፣ አይመጣም፣ ማታ ነው የሚመጣው። የት እንደሚሄድም አላውቅም። ስለዚህ በቃ ክፍተቱ ተጀመረ። ከዛ እየሰፋ ሄደ እና በቃ የት እንደሚሄድም አላውቅም። አምሽቶ ይመጣል፣ ጠጥቶ ይመጣል። በጣም ጭቅጭቁ ምናምን በጣም በዛ። በቃ እኔ ራሴ በጣም ባህሪ ተቀየረ፣ ተጨቃጫቂ ሆንኩ። በጣም ይደብረኛል። በጣም ድብርት ውስጥ ገባ። እኔ በጣም ምስቅ ትንሽ ነገር የሚያስደስተኝ አይነት ሰው ነበር። በቃ ከጊዜ በኋላ አይምሮዬ ብጥብጥ ነው ያለው። በቃ ላብድ ደረስኩ ብታይ፣ ምንም ነገር ማሰብ እስኪያቅተኝ ድረስ ነው በቃ ላብድ ደረስኩት። ተኝቼ እንቅልፍ የለኝም። ከመተኛት እየቻልኩ አይደለም። ቀኑ ማስበው ቤተሰቦችን ነው፣ ሌሊት ማስበው ቤተሰቦችን ነው። በቃ ጸጸቱ አላስቀምጥ አላስተኛል። በጣም እየረበሸ እና አሁን በቃ ከአንተ የምፈልገው አንድ ነገር ብቻ ነው። ምን እንዳደርግ? ከእህቴ ከቤተሰቤ እንድታስማሙ። ያኔ ነው ሰላም የማገኘው። ማለት እኔ ከእነሱ ጋር ከሆንኩኝ እውነት እፈታዋለሁ። ምንም አልፈልግም ከዚህ በኋላ። በቃ ቤተሰቦቼን ብቻ ነው የምፈልገው። እስካሁንም የሄድኩበት መንገድ ልክ እንዳልሆነ በደንብ ገብቶኛል። ግን በቃ ይሄ አስታርቁኝም እንደዚህ አድርጉልኝ የምለው ሰው ስላልነበረኝ ነው እንጂ ስለ አሁን ቅርብ ጊዜ አይደለም ይሄ ነገር ይሰማኝ የጀመረው። ትንሽ ቆይቷል። ግን እኔ የሚቀርበኝም ጓደኛ የለኝም፣ የሚቀርበውን ቤተሰብ የለኝም። አስታርቁኝ የምለው ሰው የለም። አንተን ሳይ በጣም ነው ደስ ያለኝ። ስጠራኝ ደግሞ እንዴት ደስ እንዳለኝ ብታይ። በቃ ይሄ የተስተካከለ ያህል የተሰማኝ እና እባክህ በቃ ለመነክ ለምን የሚያስፈልገው ጉዳይ አይደለም። ያው እኛ ዓላማችንም እንደዚህ አይነት ነገር ነው ማለት ብዙ ሰው
በየቤቱ በሆዱ በጣም ይዟል። የሆነ ይቅርታ መጠየቅ የሚፈልገው ሰው አለ፣ የሚያስብለውን ሰው ይፈልጋል፣ ወይም የሚያደፋፍረውን ሰው ይፈልጋል። ብቻ ብዙ ነገር ስላለ ነው ይህን ዓላማ አድርገን ነበረ ይህን ስራ የጀመርነው እና እግዚአብሔር ይመስገን እየተሳካ ስለሆነ አሁን ቤተሰቦችሽ ማገኝበት ነገሮች ያለውን ነገር ታመቻች እና እኔ ምንም ችግር የለውም ስራዬ ስለሆነ በደንብ አግዝሻለሁ። ማለት አንደኛ ሰላም አንቺ ውስጥ ሰላም መሆን አለበት። ሁለተኛ የፈለገ እንትን ቢሆን ማለት አይታወቅም እና ለክፉም ለየትኛውም ነገር ከቤተሰብ መራቅ ጥሩ አይደለም። ሰላም ማግኘት በጣም ትልቅ ነገር ስለሆነ ያን እንድታገኝ እኔ ማድረግ ያለብኝን ሁሉ አደርጋለሁ። ስለዚህ አንቺ አሁን መጀመሪያ ማንን ነው ማግኘት የምትፈልጊው? ሙሉ ቤተሰቡን ነው ወይስ መጀመሪያ እህቴን ነው ማግኘት የምፈልገው? ለምን ለእሷን ለብቻ መረጥሽ? በቃ መጀመሪያ ማለት በጣም የጎዳኋት እሷ ነው። እሷ ይቅርታ እንድታደርግልኝ ይፈልጋሉ። ከዚያው በእሷ ቤተሰቦችን ማግኘት እንችላለን። እስቲ ማለት የምታደርግልሽ ይመስልሻል? አይመስለኝም። አሁን እንዲህ ነው ማለት አልችልም። ማለት እሷን ካረኳት ነገር አንጻር እኔ ይቅርታ ባታደርግልኝም በቃ አግኝቼ እኔ ይቅርታ ብላት እኔ እኮ አሁን ይሄን ነገር ለአንተ ስነግር ምን እንደተሰማኝ አልጠይቅም። የሆነ ጭንቀቴን ቢሆን ትንሽ ቅልል ብሎኝ ስለነገርሽኝ ብቻ። ምክንያቱም የሚሰማኝ ሰው የለም ለማን ልናገር? በቃ ውስጤ ነው የሚጮኸው ሁሉም ነገር እና ለአንተ ስነግር እራሱ በጣም ነው ሰላም የተሰማኝ ትንሽም ቢሆን። ስለዚህ አሁን ከእሱ ጋር ከባለቤትሽ ጋር ያለው ነገር እሱን ይቀበሏል ይህን ጉዳይ? ያሁን ደግሞ ያው ሚዲያ ላይ ስትመጪ ሲጀመር ፍቺ ነው ከእሱ ጋር መፋታት ነው የምፈልገው። ስለዚህ ይሄ ተቀበለውም አልተቀበለውም ኦልሬዲ የኔና እሱ ነገር ያበቃል ነው? ያበቃል። እሱን እንጂ እንዴት ወደ ቤተሰቦች ይሄዳሉ? አንተ ራስህ ታስበው። እሱ ትክክል ነሽ። ማወቅ ስላለብኝ በቃ እኔ የምፈልገው አንድና አንድ ቤተሰቦቼን ብቻ። ያኔ ነው ሰላም የማገኘው። እሱ ያለኝ ነገር አሁን ላይ ጥሩም አይደለም። በቃ ኖር ደግሞ የቤተሰቦችሽ ነገር ሰላም እየነሳሽ ስለሆነ ወሰነሽ ነው ወደዚህ መጣሽ። እንግዲህ ፈጣሪ ይረዳናል። ከዚህ በፊትም በጣም ትላልቅ የሚባሉ ጉዳዮች ገጥመው በተቻለን አቅም ፈጣሪ ይረዳን ማስተካከል ችለናል እና አሁንም ይሆናል ብዬ ተስፋ አደርጋለሁ። ስለዚህ ቤት እሷን ማገኝበት ኦልሬዲ አሁን እሷ ከቤተሰብ ጋር ነው የምትኖረው ማለት ነው ወይስ? ከቤተሰብ ጋር በቃ ወደ ቤተሰብ ገብታለች። አሁን እዛ ነው ያለችው። ስለዚህ እሷ የማገኝበትን መንገድ ተመቻች እና አውርቻት እንግዲህ ምን እንደሚፈጠር አላውቅም። እኔን ይቀበሉኛል ወይ እሷም ትቀበለኛለች አላውቅም። ቦታው ላይ ደርሼ ነው እንትን የምለው እና ፈጣሪ ይርዳል ሁሉም ነገር። በጣም አመሰግናለሁ። ሌላው ደግሞ ምን ላመሰግንሽ እወዳለሁ መሰለሽ፣ ማለት አምነሽ ተጸጽተሽ ይቅርታ ለመጠየቅ በመምጣትሽ በጣም እናመሰግናለን። እውነት እኔም አንተን በጣም ነው የማመሰግነው። ምንም ችግር የለም። ቢያንስ ምንም ነገር ባይሆን እንኳን ሰምተኸኛል። ቢያንስ ትንሽ የሚሆን ቀለል ብሎኛል። ደስ ብሎኛል። እንደዛ እንግዲህ ወደ ተመልካቾቻችን እንደሰማችሁት ነው። ቤተሰብ ማለት አለመግባባት ይፈጠራል፣ የተለያዩ ጉዳዮች ይፈጠራሉ። የጉዳዩ ይብዛ ማነስ ይለያይ ይሆናል እንጂ አለመግባባት ይፈጠራል። ግን ያው ዞሮ ዞሮ ትልቁ ነገር የሰው ልጅ መቁጠር ያለብን እንደ ሰውኛ ስህተት መስራቱን ሳይሆን አምኖ ይቅርታ መጠየቁን፣ መመለሱን፣ መጸጸቱን ነው እና ይህን ደግሞ ያው ፈጣሪያችን ክርስቶስ ነው ያስተማረን። ስለዚህ ዋናው ነገር እሱ ነው እና እህቴ ይቅርታ ለመጠየቅ እስካሁኑ የሰራሁት በጣም ጸጽቶኛል እና ቤተሰቦቼ ጋር መታረቅ እፈልጋለሁ ብላለች። አሁን ቤተሰቦቿን አገኛለሁ። ይቀበሉኛል፣ እሺ ይሉኛል አይሉኝም አላውቅም። የእናንተ ጸሎት፣ የፈጣሪ እርዳታ እንደማይለኝ እርግጠኛ ስለመሆን ነው ወደዚህ ጉዳይ የሚገባ። አሁንም ይህን ጉዳይ እስከ መጨረሻው ሄጄ ማድረግ ያለብኝ ሁሉ አድርጌ እንደማሳካው ከእናንተና ከፈጣሪ ጋር እርግጠኛ ነኝ። ቀጣይ ምን ይፈጠራል አናውቅም። በቀጣይ ከምንገናኝ ይሆናል። በጣም አመሰግናለሁ። መልካም ቆይታ። ሰላም ውድ ተመልካቾቻችን እንዴት ናቸው? እግዚአብሔር ይመስገን እኔ በጣም ደህና ነኝ። አዳዲስ ነገሮች በስራችንም በህይወታችን ውስጥ ሁሌ ይኖራሉ እና እኛ ጋር ደግሞ በየቀኑ መምጣት መፈጠር ጀምረዋሉ። ደስ የሚለው ጥሩ ነገር መሆናቸው ነው እና እግዚአብሔር ይመስገን በጣም ጥሩ ነገሮች እየተካሄዱ ነው። ደስ ብሎናል። ስለዚህ ዛሬ ደግሞ አንድ እንግዳ አለን። እንግዲህ ከእንግዳችን ጋር የተወሰነ ቆይታ ይኖረናል። ከመታወቅ እንጀምራለን ለእናንተ ማለት ነው እና ለቤቱ እኔም ጋር ተዋውቀናል። ቃል ትባላለች። ቃል ጥሩ ስም አለሽ።
ትርጉሙ ቤተሰቦቼ ናቸው ያወጡልኝ። ያው ስምን መልአክ ያወጣል ይባል የለም። ስለዚህ ቤተሰቦች መልአክ ናቸው። አይ ተረድቼሻለሁ። እሺ እስቲ ቃል ትባላለች ብያቸዋለሁ። ስለሱ የተወሰነ ቆይታ ይኖረናል እና ስለ እድገትሽ እናውራ። ያው ጥሩ በሚባል ቤተሰብ ጥሩ በሚባል አስተዳደግ ነው ያደግኩት። ያው እንግዲህ እንደምታይኝ አለሁ። እንዴት ነው ማለት እህት ወንድም? ስንት ወንድም አለ? ከዛ በኋላ አሁን ምን ላይ ነሽ? 2 ወንድ 1 ሴት እህት አለ። ስለዚህ ከአንቺ ጋር 4 ናቸው። በጣም ደስ ይላል። እንዴት ነው ከእህት ጋር ከወንድም ጋር? ጥሩ ወንድምና እህቶች ናቸው። ስርዓት ያላቸው ታዛዥ፣ ፈጣሪ ይመስገን። ስለዚህ ከእነሱ ጋር ባለሽ ህይወት ደስተኛ ነሽ? በጣም። ስራስ እንዴት ነው? ስራ ለጊዜው ምንም አይነት ስራ ይሰራ አይደለም። የቤተሰብ ስራ አለ፣ እሱን አግዛለሁ እንጂ የራሴ የሚባል ስራ እየሰራ አይደለም። ብዙ ነገሮችን አቆማለሁ። ምክንያቱም ማወቅ እችላለሁ? የቤተሰብ ጉዳይ ነው፣ የግል ጉዳይ ነው። እሱን ልክ ነሽ ማለት አሁንም ከዚህ በኋላ አንድ ነገር ልንገርሽ ማለት ፕራይቬት የሆኑ ነገሮች ሁሌም ይጠበቃሉ። የግል ጉዳይ የቤተሰብ ጉዳይ ከሆነ ማንሳት የሌለብኝ ከሆነ ይለፈኝ ማለት መብት በቤታችን ባለሙሉ መብት ነች። ስለዚህ እንደዛ ማድረግ እንችላለን እና ስለዚህ አሁን ቤተሰቦችን እያገሽ ከእነሱ ጋር ያለውን ነገር እያስኬድሽ ነው ያለሽ? በትክክል። ምናልባት በእርግጥ የግል ህይወት ሊሆን ይችላል። ምናልባት ከምጠይቅሽም ጥያቄ ማንሳት የሌለብሽ ነጥቦች ሊኖሩ ይችላሉ እና ስለ ግል ህይወትሽ ማለት ስለ ትዳር፣ ስለ ፍቅር ህይወት ማወቅ ይችላሉ? ምንም አይነት የፍቅር ህይወት እንዲኖረኝ አልፈልግም። አትፈልጊም? አልፈልግም። ማንንም ሰው መቅረብ አልፈልግም። አሁንም ከቤት ወጥቼ ያወራሁት አንተ ነው እንዳልኩ ስራ ሲሆን ስራ ነው። ማንም ሰው ጋር መቀራረብ አልፈልግም። ማንም ሰው የግል ወይም ፍቅር በሚባለው ህይወት አልፈልግም። ማንን አምኜ ነው የፍቅር ህይወት የምጀምረው? የትኛውን ሰው አምኜ ነው የፍቅር ህይወት ሊኖረኝ የሚችለው? እንዴት ሲኖር? አይ እንዲኖረኝ አልፈልግም። አይኖረኝም። አልፈልግም እንደዚህ አይነት ህይወት ውስጥ በጭራሽ። ምክንያቱም ምንድነው ብዬ ጠይቅሽ አልፈልግም። ያው የግል ጉዳይ ይኖር ይችላል ወይም ደግሞ ሰው የራሱ የሆነ አስተሳሰብ የራሱ የሆነ ምርጫ አለው ብዬ አስባለሁ። ግን ከሁኔታሽ ወይም ደግሞ ከፊትሽ እንደማየው የሆነ ነገር እንዳለ ያስታውቃል። ሜቢ ማወቅ ካለብኝ ወይንም ደግሞ ለተመልካቾቻችን አስተማሪ ነው የምትይው ነገር አይነት ከሆነ ብትነግሪኝ ነው። ብናገር ደስ ይለኛል፣ ግን ደግሞ ምን ብዬ ይከብዳል። እሱን ልክ ነሽ። የሆነ ስሜቶችን እያስተናገድሽ እንደሆነ እያየሁብሽ ስለሆነ ያማል። አንዳንድ ስሜቶች አሉ፣ ይሄ አውጥተህ ልትናገራቸው የማትችላቸው ግን ውስጥህን ሊበልኩ የሚችሉ ብዙ ስሜቶች አሉ አይደለ? እንደዛ አይነት ስሜት ውስጡ ነው ሰላም ማይሰጡ ለመናገር ደግሞ የሚከብዱ አይነት ነገሮች፣ ግራ የሚያጋቡ አይነት ስሜቶች ያ በብዙ ሰዎች ህይወት ውስጥ አለ፣ በሁላችን ውስጥ። ምናልባት መተንፈስ ጥሩ ነው በሚለው ነው የጠየኩሽ። ኦኬ፣ ያስተምራል ብለህ ካሰብክ ነገር ይችላል። እሱን በደንብ እናወራበታለን እና እንዳልኩሽ ያው ስለ ወጣቶች ነው ፕሮግራም የምሰራ እና በየጊዜው የተለያዩ ወጣቶችን እጠራለሁ፣ አብረው የሚሰሩ አሉ እና አንድም እንደዚሁም ብቻችንም ላናገር እችላለሁ፣ ሌላም ሰው መጥቶ እንትን ሊል ይችላል እና በዚህ መሀል ዛሬ ደግሞ ተጨማሪ አንድ የጠራሁት እንግዳ አለ። ይቻላል? ፈቃደኛ ከሆንሽ ነው። በነገራችን ላይ ይቻላል። እንደ ፕሮግራማችሁ ከሆነማ ስራችሁን አላበላችሁ። ነው ስራ ማበላሸት ብቻ ሳይሆን ያው እንዴት መሰለሽ የሰው መብት እንጠብቃለን እና እንጠብቃለን። ከዛ አንጻር ስለሆነ ነው እንጂ
ልክ ነሽ። ፕሮግራማችን ሁለት ሶስት ሰው ሲሆን ተጨማሪ ሀሳቦች መንሸራሸር ይጀምራሉ፣ ጥሩ ነገሮች ስለሚመጡ ነው። ስለዚህ ፈቃደኛ ነሽ? እንግዳችንን እንቀበል። እርግጠኛ እንትን አስመሰልኩ የሆነዛቸው እንትን እያስፈራራኝ ነው የሚመስለው። እሺ ማይሶ ይሆናል ብለሽ ትገምቻለሽ? እኔ በምን አውቃለሁ? ስትገምቺ ለዚህ ፕሮግራም አንቺን የጠራሁበት ምክንያት አለ ከቤቱ ወይም ደግሞ ከፕሮግራሙ አንጻር? ያው ወጣቶችን ለማስተማር ካልክ ያው ወጣት ነው ልታቀርብ የምትችለው። እዚህ ቤት ወጣት ካልሆነ አይደርስም እያልሽኝ ነው? እኔ አልካንተን እሺ ለማንኛውም ግምት ላይ እንዴት ነሽ የሚለውን እንትን ለማለት ነው እና ከዛ አንጻር ነበረ። ምንም አትይም። እስቲ ውጤቱን እንየና ከዛ በኋላ እንትን እንላለን። እስኪ እኔም ለማየት ጓጉቻለሁ። እሺ አሁን ከካሜራ ጀርባ ያላችሁ ሰዎች እንግዳችንን ወደዚህ ትልካላችሁ። ለሁለት ለሶስት ሆነን እንግዲህ ምን አይነት ቆይታ እንደሚኖረን እናያለን። አይመስልም? እንደምታመጣው ሰው ፌመስ ነው እንዴ? እንዴት ከፌመስ ጋር ምናልባት እንዴ ሰርፕራይዝ ልታረገኝ ከሆነ ብዬ ነው። በእርግጥ የኔ ነገር አይታወቅም ማለት ሰርፕራይዝ ማድረግ እወዳለሁ። ኦኬ የምታደንቂው ሰው አለ ማለት ከኬሊ ጋር በሆነ አጋጣሚ ብገናኝ ብለሽ የምታስቢው ሰው አለ ማለት ነው? በጣም ብዙ እያንዳንዱ ዝርዝር ትነግሪኛለሽ? ታስተምራለች ብለህ የጠራት እሷ ነው ቃል። ስለ ሁሉም ነገር በጣም ይቅርታ እኮ እሷን ነው ታስተምር፣ ወጣትን ልታስተምር የጠራት እሷ። የሌሎችን ህይወት ከማበላሸት ሌላ ዛሬ ይቅርታ። እሺ ተረጋጊ ቃል። ሰማኛለህ? በማይመለከት ነገር አትግባ።